እናቴን ሰማሁኝ ግን ጌታን ሰማሁ። እናቴ ትሙት ሙና ናት። እኔ ግን ሰማሁኝ። እግዚአብሔርን ትሙና ናት። ተው አትንገረኝ። አይኖ አንተ ሁሉ ቦታ መድረክ እንዲዘጋጅልህ ትፈልጋለህ። አይኖ ግን ትሙና ናት። ኖ መድረክ ምናምን አይደለም። ሰማሁኝ። በጣም ነው የደነገጥኩት። አንደኛ ነገር ታውቃለህ ለምን እንደምትነግረኝ? ኖ አልነገረችኝም። ጌታ ተኝታ ስትነሳ ከገንፏ ጎን ለጎን ትዝምላት ነኝ። ግን አንድ ነገር የመላምትሽ አንዳንዴ እውነት ሆኖ ይመጣሉ እና እንዴት ነው አውሊያ ትቀልቢያለሽ እንዴ? እኔ ራሱ አይደለው እንዴ? ለምን ቀልባቸዋል? እስቲ እኔ ለምን አባስ ከኔ ተርፎ ነው ለነሱ በቀልበው? እሺ ሁለት ጥያቄ ሶስት ጥያቄ ጠይቄ እወጣለሁኝ። ብዙ አላናዘዝሽም ዛሬ ምክንያቱም ብዙ ቶፒክ አለሽ። ዮናስ ሙሉነህ ራሱን ሰደበ። ደርሶሻል? ለምን? ባንቺ የተነሳ እንዴ? ባለፈው እንኳን ጥንቆላ ቤት ዶሮ ልኬ ነበር። ደረሰ እንዴ? እግዚአብሔርን ባንቺ የተነሳ ራሱን ተሳደበ። እህቱ ቤት እኮ ጥንቆላ ልኬያለሁ። አላቅም ራሱን እንዲሰድብ ነው የላክሽው? ኖይ በቃ እህቱ ብቻ እንድታሰራበት የፈለኩ ለምንድነው ታውቃለህ? ጥንቆላው ራሱ ትርጉሙ እጄን በእጄ የበላው አይነት ጥንቆላ ደውደ እኔ አሁን ዮኒ ማኛ እባላለሁ። እኔን ብሎ ማኛ እኔ ደደብ ነኝ። ሄለን አንበሳ እየጠየቀች እኔ መረጃ በነፃ አወጣለሁ። እግዚአብሔር ቀወጠው። እኔ ደደብ ነኝ። ከዛ ጂጂንም አንቺም ደደብ ነሽ። እንደገና ደግሞ አዲስ አበባ የምትኖር ማን ነበረች እህታችን ያቺ የምትበላው ምግብ ብዙ ሊያሹ ሊያ የኛ ኮሶ አንቺ ኮሶ ተባለሽ? እኔ ኮሶ እላታለሁ። ብዙ ጊዜ ስጋ ስለምትበላ ኮሶ እላታለሁ። አውዴ ተውቋት ሊያ ኮሶ ፊንገር ከሚሏት ሊያ ኮሶ ቢሏት ይሻላል። እሷን ሰደባት። አንቺ ሚስጥር ያንን ሁሉ ይዘሽ ዩቲዩብ ላይ ታሰጫዋለሽ በነፃ። ሄለን አዲስ አሰራር ይዛ ከየት ነው የመጣችው? ተበለጥን አለ ተበለጥን። እችን ሴትዮ ማጥፋት አለብን። እንደራጅ፣ የዘጠናዎቹ እንደራጅ። አንቺ እኮ የዘጠናዎቹ አይደለሽ እንዴ? እኔን ለማጥፋት ከሚፈልግ ሰው ዮኒና ቱና ናቸው። እንደራጅ አለ። ግልጽ ነው ግን ይሄ ነገር። እንደራጅ፣ እችን ሴትዮ እናጥፋት እንዴ። እኔ ደግሞ ያው ታውቂያለሽ፣ በነገራችን ላይ እዚህ ላይ ያጠፉኝ ቢሞክሩ ከነሱ ኋላ ዩቲዩብም ጀምሬ ከሚዲያ ያጠፋቸው እኔ ነኝ። እኔ ለዮኒና ለጂጂ ምቀኛቸው ቆንጆ ምቀኛ ግን አሰርታብን ነው የሚሉት። እንደ ይቅርታ ግን ይሄንን ነገር እንደ ይቅርታ በይሩት የሚገኙ ለራሳቸው መተት ናቸው። ምን ይሰራባቸዋል እነዚህ? ከሉብናን አሰርታብን ነው በስማችን። ዮናስ ግልጽ ነው የተናገረው ወጥቶ በሚዲያ ሄለን ጋር ሁለት ዶሮ ያለው የማልክደው ሄለን አሰርታብኛለች አለ። አላቅም እሱን አላቅም ግን ሄለን እንዳሰራች ተቋም ፈሯት ይሆን የምታውቅባቸው መስሏቸው ነው። ቪው እንደገደልሽበት ዩቲዩብ ላይ ሁለት ዶሮ አርደሽ ትልቅ እንደዚህ አዋቂ ቤት ሄደሽ ምናምን አለ። አላቅም እኔ እንዲሰማለው ምናምን እንጂ ብዙ ጠለቅ ብዬ አልጠይቅም። ያው እንዳንድ የኮሚቴ አባልነትሽ አንቺን መጠበቅ ግዴታ ስላለብን። አሁን ታሰረች ወይ ምናምን ያሉህን ሰዎችን እቤቷ ነው ታሰረች ያሉ ወይስ ምንድን ነው? ቡላላ ጌታን ቡላላን ጠይቂ ከፈለሽ። ሙጫ ቡላላ ሼር ጎዳ አይደለ? ሼር አድርጌለታለሁ እናቴ። ያው አሁን እኮ ጊፍት እየላከልኝ ሄለን የቤትሽ ሜምበር ለምንድን ነው የምትታሰረው ብላ ጠይቅም ወይስ ይዘህ ነው የምትበለው? በነገራችን ላይ ጅቦ ባለፈው ስታናግረው የነበረውን ፖሊስ ፈልገኛ አሉ ብዬ ጻፍኩለት እኮ። የቱ ፖሊስ? የሆነ ፖሊስ ከኢትዮጵያ የገባ ጀለሴ እኮ አናገርኩት እኮ። እየፈለጉኝ ከሆነ ለወንጀል ጥሪ ወረቀት ሲደርሰኝ እንደምመጣ ኢትዮጵያ። በዚህ ደረጃማ አይፈልጉሽ። ኢትዮጵያ ብትሄጂ አሁን አንቺ ተንከባከቡ ነው የሚቀበሉሽ። እናቴ ዘር አትሳደቢ። ፖለቲካ እኔ ምን ነው አሁን እኮ የመጣሁት እኮ ባለፈው አመት እኮ ነው ኢትዮጵያ ነበር። ግን ቲክቶኩን ድብልቅልቁን አወጣሽው። በፈጣሪ ለምን ይደብላለቃል? እናቴን ተደብላለች። ለምን በፌክ ዓለሙ ስለሚኖሩ እውነትን መስማቱን አይፈልጉት። ይመችሽ። ደግሞ አሁን አንድ ነገር ልንገርሽ ከመውጣቴ በፊት የራስሽን የሆነ ሰዎች ማደራጀት አለብሽ እንዳንድ ግሩፕ አባል። ግን ጅቦ ብቻዬን ብርጌድ መሆኔ ስታስበው በዓለም ደረጃ ላይ
ቡላላ ነው ያስፈልግ ይገባኝ ይመስላል ኖ ምን መሰልሽ አንቺ አሁን 150 ሚሊዮን እየገባ ነው 150 ሚሊዮን ጋይስ ተብተባርጓ ኦ ሙኒቲ ዘ ቢልዲንግ መርሃባ ብላሻለች መርሃባ የፈለጉትን ያሉትን ይበሉ ሙኒቲ እስቲ እጅሽን የሚጠመዝዝ ሰው እናያለን እንዴ ሙኒቲን እኮ አየዋት እኛ ታስተካክልና እስቲ ምንም ሲሉ ነበር አለ እስቲ በእነሱ ኢንፎርሜሽን ልስጥሽ ሙኒቲን አገኘውልሽ ባካ እናቴ ቆይ ልንገርሻ መረጃ ተቀበያ እሱ እየሰማ ሴት እንኮ በአንድ ሰዓት ብዙ ነገር ታደርጋለሽ ኦን ታይም እየሰማው ሙኒትንም አስገባለሁ ጽሁፍም ጽፋለሁ ቡላላ አስገባለሁ ሙኒት አንዳንድ ጻፊ ጋይስ ሞዴሬተሮች ዛሬ አክቲቭ አይደሉም ቲክቶክ ላይ ከማውቃቸው አመዳም ሴቶች መካከል እሷ ትለያለች በአካል ማንቺ አሁን እሺ ብዙ ለውጥ የላት ማን የምትለይ ብዙ ሰዎችን እዚህ ቲክቶክ ላይ አይተሻቸው በአካል ስታያቸው አመዳሞች ናቸው አይደል አይ ሙኒቲ ግን ያው ነች ቀይ ማፊ ፈርቅ አረ ብዙ ሜካፕ እኮ ራሱ አትቀበም በደንብ ብዙ አይተከው አየዋት ኢንፎርሜሽን አየዋት ሌላ ነገር ልንገርሽ ነው ሼፒ እንደሆነች በምን እንዳወኩ ልንገር አይባልም ባለትዳር ናት ናይ ለሌላ አይደለም ግን ናይ ምንድነው ባለትዳር ናት ግን እኛ ደግሞ ሼፒ እንደሆነች በምን እንዳወኩ ታውቃለህ ባልቷ እንደዚህ ሲገለል ይሄ እጇ ክብ ነው እንደዚህ አይነት ክብ የሆኑ ሰዎች ቅርጻቸው ትልልቅ ነው ማለት ነው እስቲ እጅሽ እስቲ የቱ ጋር ነው ድብል የሆኑ ሰዎች የለም በጣም እንትኖች ናቸው እሷ እንደዛ ነው ኦኬ አሁን እጃቸውን ያያዩኝ ሼፓቸውን ተላላ እግሯ ቀጭን አይደለም ማለት ነው እሷ አሁን እግሯ ድብልብል አይነት እግር ነው ያለው እግር አላየውም እኔ ፊት አይቼ ያ ናይ እንደዚህ አይነት እሷ አይነት እጅ ያላቸው ሰዎች ሙሉ ሰውነታቸው እንደዛ ልክ አይደለም ሳይኮሎጂ ብቻ ነው ባዮሎጂም ልክ አይደለም አይ ልክ ነሽ አንዳንዴ እኮ ይሆናል ብለሽ የምታወሪው ነገር ይሆናል አንዴ አንተ እኔ በስነ ስርዓት ነው የማወራው እንዴት ነው የምታስቡ ያ ሙኒታችን ዌልካም ሄሎ እንዴት ነሽ ሁላችሁም ሰላም ኢድ ሙባረክ ባይዘዌሽ ኢድ ሙባረክ አለይኩም ሽክራን ሀቢብቲ ሄሎ እኔ ከመጀመሪያውም ቢሆን ወላሂ አልቼሽ አላቅም አሁን ደግሞ የበለጠ ወደድኩሽ ዙሪያዬን ስላሳየሽኝ አይኔን ስላስገለጥሽኝ ወላሂ ነው የምልሽ እውነት ወደድኩሽ መጀመሪያም ጥላቻ አልነበረኝም ሁሌም እናገር ነበር ልጆቼን ያነሳሽ ቀን ቢከፋኝም በምንም መልኩ ቢሆን ቢከፋኝም በመታደርጊው ነገር ሁሉ እያስደነቅሽኝ እያባነንሽኝ ሄድሽ ሴት ነሽ ያለሁበትን ቦታ ያሳየሽኝ ሰው ነሽ እኔም ብቻ አይደለም ሁላችንንም የማንም ሳይድ አይደለሽም አንቺ እኛንም ደጋፊ ሆነሽ አይደለም በሚነቀፈው ነቅፈሽ በሰማሹ ያው ብታቂውም ባታቂውም በሰማሹ የሚነቀፍ ቦታ ላይ ነቅፈሽን የሚደገፍ ቦታ ላይ የደገፍሽን ሰው ነሽ ግን ለኔ ሌላኛው ትምህርት ቤቴ ነሽ ሰራሃ እውነቴን ነው የምልሽ እኔ ማንም ምንም የሚያደርግልኝ የለም ለማንም ስል አልጃብልም ግን ሐቂቃ ያነቃሽኝ ሰው ነሽ ከምንም በላይ በህይወቴ ተሸውጄ አላቅም በእርግጥ ከሰው ጋር ታግዬ አላቅም እኔ ህይወት ነበረች የምትታገለኝ ዛሬ ከሰው ስታገል ደግሞ ለካ ጨፍኜ እጄን ወደ ኋላ አድርጌ ነበር የምታገለው በባዶ ሜዳ አሁን ግን እጄን ዘረጋለሁ እኔ በእጄ ይታገላለሁ በጭንቅላት ይታገላለሁ ትምህርት ነው የሆንሽኝ ሄለን እንደ ቀልድም አንቺ እንደ እንትንም ወስደሽ እንደ ፈንም ወስደሽ የምታደርጊው ነገር ለኔ አይኔን ገልጸሽዋል አላህ ልጅሽን ያሳድግ ምንም እንደ ቀልድ ማውራ የለም ምናልባት አወራሬ ላላ ይላል እንጂ ሪያሊቲ ያው ብዙ ሰዓት ስለማወራ የትኛው ነው ቀልድ ምናምን አይመስል ቁም ነገር ሲበዛ ቀልድ ይመስላችኋል ገባሽ ለማያቀው ታሪኮችን ወይም ነገሮችን ለማያቅ ሰው ካነጋገርሽ ጋር ጠቀስ ከምታደርጊው ከስድቡም ጋር ከምኑም ጋር ቀልድ ይመስላል ግን እየኖረበት ላለው ሰው በመታወሪ ወሬ ውስጥ እየኖረበት ላለው ሰው ግራና ቀኙን እንዲያይ ነው የምታደርጊው ለኔ ትምህርቴ ነሽ አላህ ልጅሽን ያሳድግልሽ ስንቱ ፐርሰንት ልክ ነኝ እንትን ስጪው ማርክ ስጪው
ሰምተሽ የተናገርሽው 100% ትክክል ነው። ግን ከሰማሹ ደግሞ 10% ቢሆን ውሸት አለው ከሰማሽው። አንቺ ግን ያስተላለፍሽው የሰማሽውን ነው። ውሸቱን ፓርት ልትለይልኝ ትችያለሽ? ሁሉ ጊዜ የሚያመኝን ነገር ስለሆነ ነው የማወራው። ሌባ ናት የተባልሽበት ፓርት ውሸት ነው። ለምሳሌ ደላላነት ጤነኝነት ነው? በጣም ጤነኝነት ነው። እንዳሰራርሽ ነው። ደላላነት ሁለት ሰዎችን ማግባባት ነው። አንዳንድ ሰው አሁን ከሆነ ሰው ጋር እንኳን ተጣልተሽ ወይም የሆነ ነገር ሊያስማማሽ ሲሞክር ደላላቱኝ ይባላል። ለምንድነው? የሁለት ሰዎችን የገዢና ሻጭ ወይም ተከራይና አከራይ እንዲና እንዲን ስራና ሰራተኛና አሰሪን ሁለት ሰዎችን የማገናኘት ስራ ስለሆነ ያው መጨመር መቀነስ ያለ ነው። በንግግር ላይ አጭሯን ረጅም ናት ያለሽ ቆንጆን አስቀያሚ ነው እንዴ አይነት ነገር እንጂ መቼም ንጹህ ነገር ከፈለግሽ ትክክለኛውን ነገር ተናግረሽ ነው የምታደርጊው። ነገ የሚፈርስ ቤት የ25 ዓመት ጋራንቲ ያለው ብለሽ አትሸጭም። ውሃ ላይ የተንጣለለ መሬት እታቹ እንትን ነው ድንጋይ ነው ብለሽ አትሸጭም። ምክንያቱም እያንዳንዱ ነገር ቼክ ተደርጎ በጋራንቲ ነው የሚወሰደው። እና ያው ስም ስለሆነብን ነው እንጂ ደላላነት ራሱ አንድ ከሰው ጋር የሚያነካካ፣ ሁለት አንቺ ሳትፈልጊም ሰው የሚያለቅስብሽ እንደሆነ ምሳሌዎች ልስጥሽ። በትክክል ስፔሻሊ በእኛ ስራ ላይ ልክ ነሽ። በሰው በሰራተኛና አሰሪ ማገናኘት ላይ በቪዛ ስራ ላይ በትክክል የሚፈጠር ነገር ነው። ግን የመጣውን ሰው ደግሞ አንቺ የምታስተናግጅበት መንገድ የምትመልሽበት መንገድ ደግሞ ይወስነዋል። ለቅሶውን ማበስ መቻልም ደግሞ አንድ የስራው ሰክሰስ ስራሽን የምታሟይበት ወይም ሰክሰስ የምታደርጊበት መንገድ ነው። ደላላነት ራሱ ቢያንስ 40% 50% ጤናማ አይደለም ስራው ራሱ። ለመሰለሽ አንድ ቀድመሽ ሀገርን ታውቂያለሽ። ቀድመን አገባቡንና አወጣጡን ስለምታውቂ ሰዎች አንቺ በምትፈልጊው መንገድ ካልመጡብሽ የመጫን እድሉ ሰፊ ነው። ይሄን ታምኛለሽ አይደለ? ለምሳሌ እነዚህ ሰዎች ያንቺ ስራ ለምሳሌ ለምሰጥሽ ያው ሁሌ የሚነሳው ስለሆነ ለምሳሌ ያንቺ ስራ ተበላሽብሽ። እነዚህ ሰዎች ለአንቺ ስራ መበላሸት ከሌላቸው ላይ ስለሰጡ ያ መጠበቅ ለነሱ እንባቸው ለነሱ ላንቺ ግፍሽ ነው። ራይት? ምክንያቱም እየጠበቁ ነው። መጠበቅ ትርጉሙን ታውቂያለሽ? ምንት አይሽ ደላላነት ምን ያህል የሰው እንባ የሚያመጣ ነው። መጠበቅ በጣም አድካሚ ነው። አለማግኘት ደግሞ ሳይኖርሽ መጠበቅ ከባድ ነው። ሙኒት በትክክል ግን አንዳንድ ጊዜ ሄለን በነፍስ ከምትጠየቂ ልትመልሺ በማትችው ነገር ከምትጠየቂ በገንዘብ ብትጠየቂ ይመረጣል እንደኔ አስተሳሰብ። ወይም ደግሞ ነገ ልክስበት የምችለው መንገድን እመርጣለሁ። አትሊስት ትንሽ አልቅሳ ነገ ይቅርታ በጠይቃት ብሯን መልሽ ባብስ ይሻለኛል እንጂ እዚህ መታ ወድቃ የዘላለም ነገር እንድሰጣት አልፈልግም። ምክንያቱም ገንዘብ ጊዜ ሊፈጅ ይችላል፣ ትንሽ እሷንም ሊያሰቃይ ይችላል፣ እኔንም ሊያስቸግር ይችላል፣ ግን ይከፈላል። እቺን ልጅ አምጥቼ ግን እዚህ ብጥላት የማይሆን ስራ ባስገባት ህጋዊ ሳትሆን ብትቀር እድሜ ልኳን ስትወቅሰኝ ትኖራለች። እድሜ ልኳንም ህይወቷ ይበላሻል። ያ ምንም ሳትሰራ ወደ ሀገሯ ትገባለች። ስላመጣኋት መልሽ የምትለኝ ብር የለም። አምጥቻታለሁ። ዲላችን እሷም ማምጣት ነው። ስለዚህ እዚህ ከረገጠች በኋላ አያገባኝም ማለት እችላለሁ። ወጪሽ ገንዘብ በብር ብቻ አትመንዝሪዋ ሙኒት። አሁን ለምሳሌ ይሄንን ጊዜ መጠበቅ አቅቷቸው ስደት የወጡ ልጆች አሉ። ራይት? ስደት የወጡ ልጆች በህይወታቸው ነው እየከፈሉ ያሉት። አይሽ ለዳሃ ብሩ ህይወቱም ነው ህልሙም ነው ወቅቱም የሚጠብቅበት ቀጠሮ ሰዓቱ ነው ቦታው ነው። ገብቶሻል? ለአንቺ ብር ነው፣ ለነሱ ግን ብዙ ነገር ነው። ለዛ ነው ደላላ ሆኖ ከግፉ ነገር ውስጥ አይወጣም የምለው። እኔ አርቲሼክን በጣም አውቃታለሁ። የሀረሪ ስትሆኚ ብዙ ነገር ታውቂያለሽ። በየመን የመጣሁት የመንን አውቃታለሁ። ብዙ ደላሎች ያውቃሉ።
ሐረር እንዴት እንደሚያሸጋግሩ አውቃለሁ። የታፈሱም እስር ቤት የገቡትን ጅጅጋ ያኔ ሰዎች ሲታሰሩ አውቃለሁ። እስካሁን ያልተፈቱ ወይም ደግሞ በዛው የተረሱ ሰዎችንም አውቃለሁ። ደላላም በጣም አውቀዋለሁ። የምትሰሪው ነገር አንዱን እዚህ ጋር በድለሽ አንዱ መቶ ሊመሰክርልሽ ይችላል። ገብቶሻል? ለዛ በዛ ምስጋና ምክንያት ደረት ነፍተ ሌላ ሰው መጫን እንትን አይደለም። ያም መቶ የሚመሰክርልሽ ስላደረግሽለት ነው። ግን አንዱን ደፍጥጦ 10 ሰው እንደሚያለቅስብህ ማወቅ አለብን። ብርን የወሰድሽው ያለ አንቺ እንኮ ብር ነው ሙኒት። አንቺ ወስደሽ አለም ኦኬ ስራ ተበላሽቶ ነው። ግን ለነሱ ህይወታቸው ነው። ገብቶሻል? አንቺን እኔ ልጆችሽ እንደዚህ ናቸው ብዬ ልጆችን ተናግሬ አላውቅም። ባለፈውም ነግሬሻለሁ። ግን እንደዚህ አይነት እንባ ያለበት ብር በእንደዚህ አይነት መንገድ ነው የሚወጣው ነው የምልሽ። ቆም ብለሽ እንድታስቢው ለአንቺ ይሄ አይመስልሽም ወይ ነው ጥያቄ። እሺ እኔ ችግር የለብኝ ላስረዳ። ባለፈው ነግሬሻለሁ። ያንኑ ነው የምደግምልሽ። ይሄንንም አስረድሽ ልለፈው። ያ እሺ ሁሉም ስራዎች ባንቺ ፍቃድ አይሳኩም፣ ባንቺ ፍቃድ አይበላሹም። ስፔሻሊ ኢመራት ላይ መንግስት ነው እንደፈለገ የሚያገላብጠን። በሄድንበት መንገድ ከተሳካልን ተሳካልን ነው። ዛሬ አንድ ህግ ቢቀይር ወይ አንድ ሲስተም ቢቀየር የሆነ ነገር ቢቀየር ስታክ ነው የምናደርገው። እኛ በፈለግነው አይደለም፣ እነሱ እንዳረጉን ነው የምንደረገው። ምናልባት አንቺ የድሮ ታሪክ ሊሆን ይችላል የምታውቂው። ኢመራት ላይ ተድቢር የሚባል ድርጅት ከመጣበት ሰዓት ጀምሮ የኛ ልጆች ከኢትዮጵያ የሚመጡ ልጆች ህጉንና ስርዓቱን ደንቡን እስካወቁ ድረስ ሙሉ መብት ስለ እያንዳንዱ ነገር ሙሉ መብት ያላቸው ናቸው። ደርሶች ከሆነ ደግሞ በአሁን ሰዓት በመሲ ቤት፣ በእኔ ቤት፣ በሳሪ ቤት ሌሎችም 3-4 ወንድሞች አሉን። በእነሱ ቤት መረጃ ይሰጣል። በሚደርሳቸው ችግር ምን ማድረግ እንዳለባቸው፣ ማንጋ መደወል እንዳለባቸው፣ እንዴት ማድረግ እንዳለባቸው አንድ በአንድ መረጃ ይሰጣል። ስለዚህ እዚህ ከደረሱ በኋላ የሚደርሰው የችግር መጠን እነሱ ኢንፎርሜሽን ካላቸው ኦልሞስት 0% ነው ማለት ትችላለሽ። እነሱ ኢንፎርሜሽን ካላቸው እውነቱን የምነግርሽ ነገር ግን በብዛት ኢንፎርሜሽኑ የላቸውም። ምን ማድረግ እንዳለባቸው አያውቁም። ለዛ ነው እንጂ እዚህ ያሉት ልጆች ሞስትሊ ሴቭ ናቸው። ከኢትዮጵያ የሚመጡትን ግን እንዳልኩሽ ፕሮሰስ ላይ ያሉት እነሱ በእርግጥም ሳትወጂ በግድሽ፣ እኔ በበኩሌ ሳልወድ በግዴ በድያቸው ሊሆን ይችላል። በድያቸዋለሁ። ግን አላህ በሚያውቀው ምናልባትም ደግሞ በኢመራት ደላላ ላይ የመጀመሪያዋ ሴት ልሆን እችላለሁ። ወጥቼ እራሴ ስራ ተበላሽቶብኛል እመልሳለሁ እያልኩ እየመለስኩ ያለሁት ማንም አስገድዶኝ አይደለም። ምናልባት በመብረቁ ቤት ስለተጠየቅኩኝ ወይም ደግሞ ባለፈው እዚህ ጋር የተጋጨነው እንትና ማን ነበር ስሙ ጃጓር፣ ከሱ ጋር ብዙ ስለተዳረስን አስገድደውኝ ሊመስል ይችላል። በፍጹም በገዛ ፍቃዴ ነው። ምክንያቱም የሰው ሀቅ በልቼ አይደለም። የሰው ሀቅ ሳልነካ አላህ የሰጠኝ ነገር አለ እንድጠነቀቅልኝ የሚገባኝ አንቺም የጠቀስሽው ማለት ነው። ግን ደስ የሚልሽ ነገር ኢመራት ላይ መንግስት በራሱ ለነዚህ ልጆች ሙሉ ጥንቃቄ ሙሉ ወጪ ከቨር አድርጎ በሕክምና ብቲ፣ በትምህርት ብቲ፣ ቤት ውስጥ ባሉት አገልጋዮች ብቲ፣ በሁሉ ነገር መንግስት ሰፖርት ያደርግሻል። እኔ ለነሱ ብዬ በእነሱ የምቸገረው ነገር የለኝም። ለነሱ ብዬ ደግሞ ሰው የምበድለውም የለኝም። እምልሽ ስራዬ ስለሆነ ቁጭ ብሎ መደጎም አልወድም። የሚሰጠኝ ነገር አንሶኝ አይደለም። ግን በህይወቴ ቁጭ ማለትን የማልወድ ሴት ነኝ። የተማርኩኝ ነኝ። ስራዬንም እወደዋለሁ። እኔ ድለላዬን እወደዋለሁ። በተሳካልኝ ሰዓት፣ በሰራሁበት ሰዓት ብዙ ነገር ያገኘሁበት የተለወጥኩበት ነገሬ ነው እና ሳትወጂ በግድሽ ትበድያለሽ። ግን እኔ ለመካስ ለማስተካከል ስቲል ዝግጁ ነኝ። ግን ሰው ተነስቶ እልህ ያስይዝሻል። እነማ በመሀል የሚያጎበድዱት እንዲያረግሻለሁ፣ ፈልጥሻለሁ፣ ቆርጥሻለሁ ሲሉ እስኪ የምታመጡትን አምጡ ብለሽ ቁጭ የምትይበት ጊዜ አለ። አንዳንዴ ኦቨር ሲሆን በመሀል እየጎዱ ያሉት ተጎጂዎቹን ነው፣ እነዛን ልጆች ነው። እነሱን ለመመለስ ሲባል ትክክለኛ ባለ ታሪኮቹ በመሀል እንደሚጎዱ ታውቂያለሽ። ራይት መጎዳት ብቻ ሳይሆን ታውቂያለሽ። የኢትዮጵያ
በተለይ የክፍለ ሀገር ወደ ውጪ ወደ አረብ ሀገር ሊወጡ የሚፈልጉ ምን አይነት ወላጆች እንዳላቸው ወይንም ልጆች ጥለው ነው ገብቶሻል ወይ የሚረዳ ልጅ እንደዚህ ለምሳሌ ቴራፒ የሚፈልግ ልጆች ይኖራቸዋል ገብቶሻል ቴራፒ እንኳን ቦታ ሳይደርስ ጀስት ዝም ብሎ ከአያቶቹ ጋር ጥሎት የሚሄዱዋል እነሱ ሰዎች እንደዚህ አይነት ሰዎች ቢያንስ ከ50 እና ወይ ከ30 ሁለቱ ሶስቱ ይሄ ነገር ውስጥ አሉ ያንን ነው ባለፈው ያ ነገር የነሱ እንባ እንደሚከፈልሽ የተናገርኩ ይሄ እውነት ነው አንቺም ታምኒበታለሽ አሁን 30 እና 40 ሰዎች ፊት ለፊት የመጡት ናቸው ያልመጡት ስንት ናቸው ብለሽ ትገምቻለሽ ሙኒት 30 እና 40 ይሄ የመጀመሪያ የነሱ ንግግር ነው እንጂ በትክክሉ ያሉት 51 ልጆች ናቸው 51 በአጠቃላይ እንደዛም ያልመጡ በአጠቃላይ ያልመጡ አይደሉም ከፕሮሰስ በሴት የጀመሩ ግን ከዚህ ውስጥ 17 ልጆች ገብተዋል 17 ልጆች ገብተዋል ስለዚህ 33 ልጆች ያ ብር መመለስ አለበት ያ አላህ በዚህ ጊዜ ውስጥ እኔ መልሼ ሳልጨርስ ነገሮች ቢስተካከሉልኝ ማስገባ ከሆነ ማስገባት ያለብኛል ግን ሁሉም ዘግይቶባቸዋል ኢቭን ያደረኩትን አንድን ፕሮሰስ ልቀንስባቸው በማልችልበት ሁኔታ ነው የዘገዩት ሙሉ በሙሉ መመለስ ያለብኝ ማለት ነው እስካሁንም ደግሞ ወደ 15 16 የሚሆኑ ልጆች መልሻለሁ ይሄ ጉዳይ ከተጀመረ የመመለሱ ጉዳይ ከተጀመረ በኋላ ወደ 16 ልጆች መልሻለሁ አሁን ከደሞ ከጁን 1 በኋላ ማድረግ የምችለው ነገር ካለ መጀመሪያ ምክንያቱም አዲስ ነገር ይመጣል ስለ ቪዛ የሚባል ስላለ ምናልባት ያ ነገር ካገዘኝ ምንም አላደርግም መምጣት ፈቃደኛ የሆኑትን አመጣለሁ አይ ሌላ ፕሮሰስ ጀምረናል ወይም ደግሞ አንፈልግም የሚሉትን ደግሞ እመልሳለሁ ለዚህ ደግሞ ከልቤ ይቅርታ እየጠየቅኩ ወድጄ ያላረኩት ነገር እንደሆነ እያስረዳውኝ እመልሳለሁ ማለት የቤትንም ሰራተኛ በህጋዊ ነው የምታመጪው አይደል ስንት ሰዓት ነው የሚሰሩት አንቺ ቤት ያሉ ሰራተኞች ሰዓት ገደብ የለውም ከዚህ ሰዓት እስከዚህ ሰዓት አንባባልም ስራ እስኪያልቅ ድረስ እንሰራለን ግን ሲጀመር እኔ ለእያንዳንዱ ሰራተኛ ለእያንዳንዱ ስራ አንድ ሰራተኛ ነው ያለኝ እንዳልኩሽ ቅድም ሞግዚቶቼን መንግስት ሰፖርት ስለሚያደርገኝ ኦኬ ከዛ በተረፈ ልብስ ማጠብና ምግብ መስራት አንዲት ልጅ ብቻ ትሰራለች ቤቴ እንዳቅሜ ትልቅ ነው የምታጸዳ አንዲት ልጅ ብቻ ጽዳት ብቻ ነው የሚመለከታት በተረፈ ሶስቱ ልጆች ከሶስቱ ልጆቼ ጋር ነው የሚሆኑት ይተጋገዛሉ ምንድነው ይተባበራሉ በስራ በጊዜ ከጨረሱ አሁን ኦልሬዲ ልጆቼ ተኝተዋል አንዳቸውም ይሉ ስራ በጊዜ ከጨረሱ በራሳቸው ይተኛሉ ካልጨረሱ ጨርሰው ተጋግዘው ይተኛሉ ግን እንደ ሰራተኛና ማህበራዊ ህግ አንድ ሰው ሰራተኛ ሆኖ ከሀገር ሲወጣ 8 ሰዓት ብቻ ነው ኮንትራቱ በህጋዊ መንገድ የእውነት እየሰራችሁ ከሆነ ለምን ያመብታችሁ አይጠበቅም ወይስ ለምን ኦቨርታይማቸው አይሰጣቸው ማለት ስለ ህግ ታወራ ነው በህጋዊ መንገድ ነው ከተባለ ህጋዊ ከተባለ 8 ሰዓት ነው እኔ ሰራተኛና ማህበራዊ ቢሮ አናገሩኝ ከፈለግሽም ሰው እንዳደርግና መተው ከቢሮ ሰው ወክለው ካንቺ ጋር ማለት በስነ ስርዓት መንገድ ቀጠሮ ይዘው እንችልሉ ግን እስከዛው አንድ ነገር አንበቢ ተብዬ ተልኮልኝ ይሄን የሰራተኞች መብትና ግዴታዎችን ተልኮልኛል አንድ ሰራተኛ 8 ሰዓት ብቻ ነው ከ8 ሰዓት በላይ ኦቨርታይም ሊሰጣት ይገባል በአረብ ሀገር እና በህጋዊ ከሆነ ሆይ ይሄ መብታቸውና ህጋቸው አልተጠበቀም ወይም ደግሞ ለምን ኦቨርታይም አልታሰበለም እዚህ እኛ ጋር እስካሁን እንደዚህ አይነት ነገር የለም ነገር ግን አሁን እኔ ስለራሴ ፐርሰናሊ ነው ማወራልሽ ከሰራተኞቼ መሀል አንዷ ተነስታ ሙኒት እኔ ከ8 ሰዓት በላይ መስራት አልፈልግም ብትለኝ እማልችለው ነገር ስለሆነ ቻው ብዬ ሸኛታለሁ አለቀ አስገድጃ አላሰራም ያ በህጋዊ ነው መሰራው ስላልሽ ነው ኮሙኒቲ ኖ ይሄ እኮ አላስገድዳትም እሷ ማለት ህጉ ኦሬዲ ካለ ለምን ታስገድጃታል ሼንኮ በቃ ህጉ ላይ እኛ ጋር የለም እዚህ እኛ ጋር ለምሳሌ አሁን 8 ሰዓት ብቻ አሰሩ እንዳታሰሩ ኦቨርታይም ክፈሉ የሚለን ነገር የለም
እዛው ከዱባይ ሰው ካገኘሽ በስምምነት ነው። ከኢትዮጵያ ካመጣሽ ግን ሰራተኛና ማህበራዊ ለሰራተኞች ያወጣውን ህግ ላይ ተመስርታችሁ ነው የምታመጡት። ራይት ሙኒት? በትክክል። እኔ ግን አሁን ስለ ራሴ ነው አይደል እየጠየቅሽኝ ያለሽው? ያሉ ልጆች በሙሉ ከዚሁ የመጡ ናቸው። አንዲት ልጅ ናት ያለችኝ፣ ሳዳ ከኢትዮጵያ የመጣች ልጅ አለች። እሷም ደግሞ ከሴቷ ልጄ ጋር መንቀሳቀስ ነው የምትሰራው። ምንም አይነት ነገር የላትም። ኢንኬዝ የሆነ ነገር እንዳይፈጠር ብቻ አብሯት መሆን ነው። አሁን እሷ ተነስታ ኖ ማሚ እንደዚህ መስራት አልችልም 8 ሰዓት ብቻ አድርጊልኝ ብትለኝ እኔ ልጄ ከእንቅልፏ ከተነሳችበት ሰዓት ጀምሮ ትምህርት ቤት ስትሄድ ይተኛሉ። ሁሉም ቤት ውስጥ ያሉት ከኪችን ከምትሰራዋ ልጅ በቀር ልጆቼ ትምህርት ቤት ሲሄዱ ይተኛሉ፣ 3ቱ ማለት ነው። ልጆቼ ከትምህርት ቤት ሲመለሱ የጽዳት የነበረችዋ ልጅ ለመተኛት ትገባለች። የምግብ የምትሰራዋ ደግሞ ምሳ አብልታ ጨርሳ አርፋ ትወጣለች። ኤግዛክትሊ ሰዓት እንደዚህ እንደ አረብ ሀገር እኔ አይኖ አረብ ሀገር እንደ ኢትዮጵያ ነው፣ በመግባባት ነው የምትሄደው ቤት ውስጥ አይኖ። ይሄንን ግን በህጋዊ ነው ይሄ 100% የጸዳ ስራ ነው ስላልሽ ስለ ህግ ካወራ ማንኛውም ሰራተኛ ከኢትዮጵያ ስትወጣ በሰራተኝነት መልክ ከወጣች በሰራተኛና ማህበር እንጋ ካለፈች 8 ሰዓት ብቻ ነው። ኦኬ፣ እሱ ሞስትሊ የሚከበርበት ቦታ የት አለ መሰለሽ? እኔ ኮንትራት አሁን ልጆቹን ላመጣበት አስቤ የነበረው ከአንቺ ይቀበሉሽና የሰዓት ስራ ነው የሚያሰሯቸው። የወር ደሞዝ ይኖራቸዋል፣ ግን እነሱ የሰዓት ስራ ነው የሚኖራቸው። እነሱ አካባቢ ይሄ ነገር ሊከበር ይችላል። እስካሁንም የጠየቀ ሰው አጋጥሞኝ አያውቅም። በዚህ በኖርማል በተድቢር ስንሰራ የጠየቀ ሰው አጋጥሞኝ አያውቅም። ግን አንዱ ተነስቶ ለምሳሌ አንዷ ተነስታ 8 ሰዓት ካልሆነ አልሰራም ብትል ያው ቁጭ ብላ ትቀራለች፣ ማንም ሳይወስዳት ሀቅ ለመነጋገር። ምክንያቱም በዚህ ፈቃደኛ የሚሆን አረብም አይኖርም። እኔም በበኩሌ እንዳልኩሽ ይሄ ነው ሰበቤ። የምችለውን ሰዓት እረፍት እሰጣለሁ። ሰው ኖር አልኖረ የተቀመጠው ዝም ብሎ ነው ማለት ነው እንጂ ግን ይፈረማል ኮንትራቱ ላይ ከኢትዮጵያ ጋር ከመጡ። አሁን አንድ ያልሹ ነገር አስታራቂ ይሆናል፣ በስምምነት ነው የሚኖረው የሚለው ነገር አስታራቂ ይሆናል እንጂ ነገሩን ያስማማዋል እንጂ ልንገርሽ፣ አንዷ ልጅ ተነስታ አሁን እኔ ፈርም የመጣሁት 8 ሰዓት ነው፣ ከ8 ሰዓት በላይ አልሰራም ማንም ማዳም ቤት ብትል ቢሮ ውስጥ ቁጭ ብላ ትቀራለች። ሀቅ ለመናገር እኔ እንደ አረብ ሀገር እንደኖርኩት ይገባኛል። ለምን በስምምነት ዝም ብለህ ነው እንትን የምትለው እንጂ ኮንትራቱ ላይና እንደ ሰራተኛና ማህበራዊ አንድ ሴት ወይ አንድ ወንድ ከኢትዮጵያ በዚህ መንገድ ሲያልፍ 8 ሰዓት ነው የሚሰራው ወረቀቱ ላይ ኮንትራቱ ላይ። ሰራተኛና ማህበራዊ ላይ ግቡና አንብቡ ጋይስ። ሙኒት አንቺ ከዛው ነው አግኝተሽ ሰዎችን ለስራ የምታበቂው ወይስ ከኢትዮጵያ ነው የምታመጪው? አሁን ቀደም እንደተናገርሽ 50 ሰዎች የተወሰኑ እዛን ያሉት የተወሰኖቹ ከኢትዮጵያ አሉ። አይኛ በሌላ ሰው ጀምረናል ካሉ ያው በብራቸውን እመልሳለሁ ነው ያልሽ። ዛት ሚንስ በሰራተኛና ማህበራዊ ነው የሚያልፉት ማለት ነው። በዛ ነው የሚያልፉት። አሁን ግን ኮምፕሊትሊ አቁም ያለው ከኢትዮጵያ እዚሁ ካንስሌሽን ያላቸው ልጆች ወደኔ የሚመጡትን እነሱን ነው ስራ ማስገባው። ወይም ግን ከኢትዮጵያ ሙኒታች ከኢትዮጵያ አንድ ሰው ዱባይ ላይ ደላላ ከሆነ አብሮ የሚሰራ ቢሮ ወይ ኤጀንሲ አለው ኢትዮጵያ ላይ። ያንቺ ኤጀንሲ ማለት ነው? ስሙን ለመናገር ፈቃደኛ አይደለም። ከአንድ ኤጀንሲ ጋር አይደለም ከ2-3 ጋር ሰራለሁ። በውስጥ ከፈለግሽ ልልክልሽ እችላለሁ። ማለት ህጋዊ ናቸው አይደል እንዴ? ምን ችግር አለው? በዛው ማስታወቂያ ሰራላቸው። ፈቃደኛ ላይ ሆኑ ይችላል። የኔን ፈቃድ በመስጠት ነው ኤጀንሲው። ኦሬዲ እኮ የስራ አሁን ሰዓት የሚስጥር ኤጀንሲ የለም። ሄሎ አንድ ነገር